ማስታወሻ ይዣለሁ የተወሰነ ወረቀት ጫር አድርጌ እንደምታውቁት አመቱ ሙሉ ስለ ልቀት ነው። እኔም ዛሬ ስለ ላቀ ምስጋና እንድናገር ጥቂት ነው፣ ብዙ አላቆያችሁም። ስለ ላቀ ምስጋና ግን ስለ ላቀ ምስጋና ስናገር ትንሽ አንዳንድ ነገሮች ማንሳት እፈልጋለሁ። በመጀመሪያ ለእግዚአብሔር ምስጋና ያቀረበው ሰው ሁለት ሰዎች በመጀመሪያ ለእግዚአብሔር ምስጋና ያቀረቡ በምድር ላይ ማናችሁ ብላችሁ ምንድነው ብለን ስናስብ የመጀመሪያው ኖህ ነው። ለእግዚአብሔር ምስጋናን ያቀረበው ከጥፋት ውሃ በኋላ እግዚአብሔር እሱና ቤተሰቡን ጥቂት የሆኑ ሰዎች እንዳይጠፉ ካዳናቸው በኋላ ከተደረገ በኋላ ከዳነ በኋላ ካመለጠ በኋላ እግዚአብሔር ካስመለጠው በኋላ በምድር እንዲሰነብት ካረገ በኋላ ከሚጠፉት ጋር እንዳይጠፋ ካረገ በኋላ ኖህ የምስጋና መስዋዕት አቀረበ ይለናል በዘፍጥረት 8:20 ላይ። የምስጋና መስዋዕት ለእግዚአብሔር የምስጋናን መስዋዕት አቀረበ። መቼ ነው ያቀረበው ስትሉ ከዳነ በኋላ። ከዛ በሁለተኛ ደረጃ የምናየው በዘጸአት ምዕራፍ 15 ላይ ከግብጽ የወጣ ህዝብ ምድረ በዳውን አቋርጦ በብዙ ጎዳና አልፎ ከፊቱ የተጋረጠው የኤርትራን ባህር ከተሻገረ ሞትን ረግጦ ሊበላው ሊውጠው ያለውን ባህር ከሞት ከተሻገረ በኋላ ማርያምና የእስራኤል ህዝብ ከበሮአቸውን አንስተው ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር የጣለ ብለው ዘመሩ። በኋላ ከተሻገሩ በኋላ ኖህ የምስጋና መስዋዕት አቀረበ። ማርያምና የእስራኤል ህዝብ የምስጋና መዝሙር አቀረቡ። ኖህ የምስጋና መስዋዕት አቀረበ፣ እርድ አረገ። ማርያምና የእስራኤል ህዝብ የምስጋና መዝሙር ዘመሩ። እግዚአብሔር መዝሙር ይፈልጋል። አዎ፣ ባህር ባይከፈል አይዘመርም ነበር። ምድረ በዳ ያቋረጠ ህዝብ፣ ከብዙ መከራ የወጣ ህዝብ ለመጀመሪያ ጊዜ ዘመረ፣ ሞትን ተሻግሮ። እንዴት አይዘምር? ያመለጠ ከኋላው እየገሰገሰ ያለ ሰራዊት አምልጦ ከፊት የተንጣለለ ባህር አቋርጦ ተሻግሮ ባይዘምር ነው የሚገርመው። ዘመሩ ያሉት ፈረሱንና ፈረሰኛውን በባህር የጣለ ለእግዚአብሔር ዘምሩ። ማርያም እንደ ሆያ ሆየ ልጅ አይነት ነው እሷ የምትለው። የሆያ ሆየ ልጅ አይነት መዝሙር ነው ይሄ። መዝሙሩ ስታዩት የዚህ ቤት ልጆች ምናምን እንደሚባለው አይነት ነው። እሷ ህዝቡ ይቀበላል፣ እሷ ትላለች ፈረሱንና ፈረሰኛውን በባህር የጣለ ለእግዚአብሔር ዘምሩ። እንደዚህ እየተቀባበሉ ነው የዘመሩት። እና ግን በኋላ ከሆነ በኋላ ከተደረገ በኋላ በአብዛኛው የምስጋና መዝሙር ምስጋና ከተደረገ ከድርጊት ጋር የተያያዘ ነው። ያዕቆብ እንደዚህ ይላል። እዛ ከእናቱ ቤት ወጥቶ ድንገት ወደ አሰበው ሳይደርስ ፀሐይ ጨለመች። እየሮጠ እያለ ሩጫው በፀሐይ መጥለቅ ተገታ። ፕላኑ ሳይሰምር እቅዱ ሳይሰምር ሩጫው ቆመ። ድንገት ሯጭ ነው ለካ ሁሌ አይሮጥም፣ ፀሐይም ይጠልቃል። ይገርማል። ሁሌ ማሸነፍ አይኖርም። ሁሌ እቅድ ግብ አይመታም፣ ፀሐይም ይጠልቃል፣ ለካ ይመሻል። እና በዛ ስፍራ እግዚአብሔር ደርሶ ካወራው በኋላ እንደዚህ ይላል፣ በሰላም ወደ ምድሬ ብትመልሰኝ፣ የምበላውን ብትሰጠኝ፣ የምለብሰውን ብትሰጠኝ፣ እንትን ብታረግልኝ አንተ አምላኬ ትሆናለህ፣ ደግሞም እጨምርልሃለሁ፣ ከ10 አንድ እሰጣለሁ ይላል። ብታረግልኝ እንዳና እንዲህ ብታረግልኝ አመሰግንሃለሁ ይላል። ዳዊት ደግሞ እንደዚህ ይላል፣ ላደረገልኝ ለአምላኬ ምን እንመልሳለሁ ይላል። ምንድነው የምመልሰው? እና የሞላ ጽዋ ለእግዚአብሔር አቀርባለሁ ይላል። ዳዊት ላደረገልኝ ይላል፣ ያዕቆብ ብታረግልኝ ይላል። እግዚአብሔር አድርጎም ይመሰገናል፣ ደግሞም ብታደርግልኝ ደግሞ አመሰግንሃለሁ ይላል።
አንድ የኦርቶዶክስ ዘማሪ ቀሲስ አሸናፊ ገብረ ማርያም ይባላል። በጣም እወደዋለሁ። እና ምን ይላል? በደለኛውን ብትምረው ኃጢአተኛውን ብትምረው አንተ መሐሪ ነህ ትባላለህ። በቃ አንተ ነህ የምትመሰገነው። ሰው ሁሉም ያውቀው በደለኛውን ይቅር ብትለው፣ አልጋ ላይ የወደቀውን ዘመናት ያስቆጠረውን ምረኸው ተነስ ብትለው፣ ድሃውን ከአመድ አንስተህ በጣም ሚሊዮነር ብታረገው ይገርምሃል። እግዚአብሔር አንተ ነው የምትመሰገነው። ለምን ሙታን አያመሰግንህማ? ዳዊት እንደሚለው እድሜን ጨምርልን በሕያዋን ምድር ቸርነትን እንድናገር። ሕያዋን ነው ናቸው። ሕያው ነው የሚያመሰግነው። ስለዚህ እግዚአብሔር አድርጎም ይመሰገናል። ደግሞ ብታደርግልኝ አመሰግንሃለሁ ይባላል። እሱ አይጎልበትም። አንተ ስለትን ትከፍላታለህ እንጂ እሱ አድራጊ ነው። እሱ በከፍታዎች ላይ ድንቅ አድራጊ ነው ተብሎለት። እግዚአብሔር በማድረግ ይታወቃል። እግዚአብሔር ብዙ በመናገር አይደለም፣ ብዙ በማድረግ እና ብዙ የተደረገልን ሰዎች ነን። እንድናመሰግን ብዙ የሚገፋፋን ነገር አለ። ተደረገልን። ባህር ተከፍሎልን ተሻግረናል። እነዚህ ሁሉ ዓመታት የሞት ባህር፣ የጥፋት ባህር እግዚአብሔር ከተቀጠረልን ከጥፋት ከምንፈራው ወር፣ ከምንፈራው ሳምንት፣ ከምንፈራው ቀን፣ ከምንፈራው ማይክሮ ሰከንድ በፊት እያዳንን ማዳኑን ያሳየ የእግዚአብሔር ሰርቶ ማሳያዎች አደረገን እንድናመሰግነው። ስለዚህ እግዚአብሔር ካደረገው ከድርጊት በኋላ ተነስቶ እግዚአብሔርን ማመስገን ይቻላል። ይሄ የተለመደ ነው። እኛ ሀገር እንደምታውቁት ምስጋና አይታወቅም። ትንሽ እናንተን አልወቅሳችሁም፣ እንዲሁ ለጠቅላላ እውቀት ነው። ታንኪዩ የሚባል ነገር የለም። ለማኙ ለምኖ ስትሰጡት ነጥቆ ነው የሚሄደው። ወደ ሌላ ደግሞ ሌላ ወዳልጠየቀው ሰው ላጥ ያደርግና ሌላ ጋር ይላል። አልገጠማችሁም? አንተ አመሰግናለሁ አትልም? እሺ ይላል። እኛ አመሰግናለሁ አንልም። ሚስት ባሏን ታንኪዩ አትልም። ባል ሚስቱን ታንኪዩ፣ ሽሮው ዛሬ የመጨረሻ እብድ የሆነ ሽሮ ነው አይልም። አያመሰግንም፣ አንመሰጋገንም። ግን ብንመሰጋገን ሚሻል መሰለኝ። አሁን በዚህ ኑሮ ሳንመሰጋገን በእውነት አሁን ቅድም ወንድሜ ደኔ አደነቀኝ። አንተ ዘናጭ ነህ፣ በጣም አሪፍ፣ ቬሪ ጉድ ኤክሰለንት ነህ ምናምን አለኝ እኮ። ስብከቴን እንድትቀበሉ ብዬ እኮ ነው። እግረ መንገዱም ለራሴም ነው። እና እንደዚህ መደናነቅ፣ አንተ አሪፍ ነሽ፣ እንዴት ነህ፣ ዋው ምናምን ባባል እኔ ጥሩ ነው እላለሁ። እኛም ቤት ብዙ አናረግም፣ ግን አልፎ አልፎ እናረጋለን። እና አሪፍ ነህ ምናምን ሲባል መላጣህ ያምራል ሲሉኝ በጣም ነው ደስ የሚለኝ። እሺ አንድ ወንድም በጣም ምግብሽ ይጣፍጣል በል ምናምን በሉ ተባባሉ ብዬ ሰበኩ አለ ሰርግ ላይ። ስወጣ አንዱ ጠብቆ ስብከት ጥሩ ነው ግን ወጡ ባይጣፍጥስ ምን ልበላት አለ። ባይጣፍጥስ በቃ ሻዩ ይጣፍጣል በላት። በቃ የሚጣፍጠው ነገር ፈልገ እሱና ማመስገን እግዚአብሔርን ማመስገን ጥሩ ነው። ግዴላችሁም ከኛ አይቅርብን፣ እሱ መጎብኘቱ አይቀርም። ማመስገን፣ ጌታን ማመስገን። ማነሳው ሌላ ርዕስ ስላለኝ ነው። ቀጥሎ የላቀ ምስጋና ምንድነው ወደሚለው ስለሚመጣ ነው። ይሄን ልሰራው ብዬ ነው። እግዚአብሔርን ማመስገን በቃ አመሰግናለሁ። ቤቴን ስራልኝ ጌታ ሆይ አመሰግናለሁ። ተሰራ ሰርቪሱን በነካጅ ሰርቪሱን ደሞም አደራህን የነጌታ መኪና ለውጣው። ሁሌ እንደለመንን እንደምታውቁት ለማኝ ስላጣ አይደለም የሚለምነው፣ ለምዶበት ነው። እግዚአብሔር ከእንዲህ አይነት የልመና ባርነት ነፃ ያውጣን። እንደ ታላቅ እንደ ሽማግሌ ነው የምመክራችሁ።
እኔ ሀገር የዚህ ሰሜን ሸዋ ድሮ በደርግ ለማኝ ነበረ። ጮሌ ከሚባል ገበሬ ማህበር መጥቶ የሚለምን እና ይለምናል። ቡትቶ ለብሶ ነው የሚለምነው። ሲለምን አንድ ቀን ቤቱ ሞተ። መዘጋጃ ቤት ሊቀብረው ቤቱ ሲፈትሸው 24,000 ብር በዛ ዘመን በድሪቶ ውስጥ ሰፍቶ ተገኘ። እንዴ ያ ዘመን 24,000 ብር እኮ በጣም ብዙ ነው። አቤት እንዴ አሁን ነው እንጂ 24,000 ብር 4 ሆነ በርገር የምትበላበት። ያኔ እኮ ቁም ነገር የሚሰራ እኮ ነው። 24,000 ብር ብዙ ነው። ሳይበላው ሞተ። ምን ሆኖ ነበር የሚለምነው? ለምዶብን እንዳለው ሰውዬ በቃ ለመደበት። እኛ ለመደብን። ገና ብርክክ ስንል የልመና ኮሮጆአችን ነው የምንከፍተው። ልመና እግዚአብሔር ይደብረዋል ወይ ምናምን ብትሉኝ ላይደብረውም ሊደብረውም ይችላል። እሱን አላውቅም። ግን ሁሌ ልመና ግን እኔ ትንሽ የሚደብር ይመስላል። ሁሌ አሁን ሚስት ጠዋትም 1,000 አለህ እግዚአብሔር እንደሱ እንዳትል ስራ ይስጣት። ነገም 5,000 አለህ አስገባልኝ እንትን 2,000 በቴሌ 3,000 ሁሌ በየቀኑ 5,000 3,000 የምትል ከሆነ ስሟ ራሱ በስንት ሺህ ልትሆን እኮ ነው። ምን ሊሆን ነው? እና ይደብራል። አንተም ትሰለቸኝ ሴትዮ ብር ያለ ብር አታውቅም እንዴ? እንዴት ነው የሚሆነው ነገሩ ብላ ይደብርሃል። እና ልመርቅህ እንዳይደብር ለሷም አለህ እንዳትል ይስጣት። ተው አምላኬ ስጠኝና ልስጣት እንደሚለው መዝሙር። እና እግዚአብሔር ሁሉ ጊዜ ልመና እኔ ደስ ይለው ይበለው አይበለው እኔ እርግጠኛ አይደለሁም። ግን ዝም ብዬ እኔ እግዚአብሔር በሆን ግን የሚደብረኝ ይመስለኛል። እንደው ዝም ብዬ ሳስበው ምስጋና ያቁም እንደ እነዚህ ስለተደረገላቸው ነገር። አሁን ትሪ ሙሉ ይበላል። የተፈጨ ጤፍ አለ፣ ሽሮ አለ፣ ሁሉ አለ። ትሪ ሙሉ ይበላል። በሁለቱም ጉንጩ ይዟል፣ በእጁ ይዟል። በአይኑ ወረፋ ይጠብቃል። በልቡ ደግሞ ስለ ነገ ይፈራል። በጣም ዊቺዝ ይደብራል በእውነት። በቃ እዚህ ጋር ይብቃችሁ። የላቀ ምስጋና ማለት ምን ማለት ነው? እኔ እሱ ጋር ትንሽ ነገር ልናገር። የላቀ ምስጋና እንደምታውቁት በዚህ ምስጋና ነው። ግን የላቀ ምስጋና ስለ ብልጫ ስላለው ምስጋና ትንሽ ነገር እንነጋገር። የምስጋና ከፍተኛ ደረጃ ችግር ውስጥ ሆኖ በእምነት ጌታን ማመስገን። ጸሎት ያልተመለሰ ሲመስል፣ የጸሎት መልስ ሲዘገይ፣ የተነገረው ተስፋ ሌላ እየሆነ ያለው ሌላ፣ የተጠባበቁት ሌላ የሆነው ሌላ፣ እሰጣለሁ ብዬ አስብ ነበር የሰው እጅ ጠባቂ ሆንኩ፣ እድናለሁ ብዬ አስቤ ነበር ብዙ ህመም ይሰማኛል፣ እግዚአብሔር በብዙ ይጎበኘኛል ብዬ ነበር ጉብኝት ሳይሆን ብዙ የችግር አይነት ተደርድሮ በችግር ፊት ቆሞ ለእግዚአብሔር በእምነት ምስጋናን ማቅረብ የምስጋና ከፍተኛው ደረጃ ነው። ተደርጎለት ማንም ያመሰግናል፣ ባይበዛም በትንሹም ቢሆን ተደርጎለት ሰው ያመሰግናል። ሰው ከተደረገለት ለምን ያመሰግን? ያማኙ እምነት የሚፈተነው እግዚአብሔር ሳያደርግ ሲቀር እንደምንለው እግዚአብሔር የዘገየ ሲመስለን፣ ኦፍ ኮርስ እግዚአብሔር ዘግይቶ አያውቅም። በእኛ ጊዜ አለመምጣቱ ነው ዘገየብን ያልነው እንጂ እሱ አይፈጥንም አይዘገይም። ሁሉ ለክብሩ በራሱ ሰዓትና ጊዜ ነው የሚያደርገው። ማለት የፈለገው ነገር ቢሆን ብንቸኩል እግዚአብሔር ወደኛ ሰዓት አናመጣው። እግዚአብሔር ተረጋጋ ብሎ አረጋግቶ ወደሱ ሰዓት ያመጣናል። እግዚአብሔር ይመስገን። ነገርን በጊዜ ሁሉ ውብ አድርጎ ሰራው ማለት የሱ ጊዜ ነው፣ የኛ ጊዜ አይደለም። የኛ ጊዜማ ዛሬ ቢሆን ቶሎ ዛሬ በልጅ በእጅ ፍቅር እንዲደረጅ ቢሆን ጥሩ ነበር። ግን አልሆነም። እንዲህ ሆኖ እግዚአብሔር የተወው ሲመስል፣ እግዚአብሔር የረሳን ሲመስል፣ በእግዚአብሔር የተቀሰፍን ሲመስል፣ እግዚአብሔር የማያስታውሰን ሲመስል፣ ሌላው በልጅ ላይ ልጅ ሲደርብ
አንድ ልጅ አጥቶ ሲለቀስ፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በስልጣን ላይ ስልጣን፣ በገንዘብ ላይ ገንዘብ፣ በየቀኑ የምስጋና በየወሩ የምስጋና መዝሙር ፕሮግራም ሲዘጋጅ፣ አንተ ቤት ግን ለመኖር ስትንገዳገድ፣ በጥያቄ ላይ ጥያቄ ሲበዛ፣ የሰው መጠቋቋሚያ ስትሆን፣ በእውነት ችግር ቢኖርባት ነው፣ እምነት ስለሌላት ነው። ብታምን ኖሮ ግኝት ነበር። ለሚያምን ሁሉ ይቻላል ብሎአላ። እሷ አታምንማ። ወይ እምነቷ ውስጥ ጥርጣሬ፣ ወይም አስራት አትሰጥማ፣ ወይም በቃ ወይም ችግር ይኖርባታል፣ ወይም ተሰውረው ኃጢአት ያደርግ ይሆናል ስትባል፣ እንደምታውቁት ያልተሳካላችሁ ሲመስል ሁሉ ተንባይ፣ ሁሉ አስተያየት ሰጪ ነው ለእናንተ። የጸጋ ስጦታ የሚሰራው ባልተሳካለት ሰው ላይ ነው። አንዱ አምልጦት፣ ማኖፍ ጋር ነው አምልጦት አንድ ነገር ተናገረ። ትንቢት መተንበይ እኮ አገልግሎታችሁን ብሎ እኛን ነው የሚመክረን። ደፋር፣ ወደ ትንቢታዊ አሳድጉት አለ። እሺ ምን እናርገው? በቃ ጉባኤ ላይ ሰውየውን ታየዋለህ አለ። በእውነት ያለውን ነው የምነግራችሁ። ታየውና ያው ፊቱ ጥግብ ያለ አይነት ከሆነ እንደ ሰብስቤ ማለት ነው ማለት ጥግብ ያለ ፊት አይነት ከሆነ ፕሮስፐሪቲ ትለቅበታል። በጣም ፕሮስፐር ታረጋለህ ብለህ ትለቅበታለህ። ምስኪን ናይ ጭቆናት ናይ ምስኪን ናይ ጭቆናት ፊት ከሆነ ወይ ማለት ያለ ጣሊያን መለማመዴ ነበር እና ትንሽ ምስኪን ፊት አይነት ከሆነ በቃ እንደዛ ነው የምትናገረው። ከዚህ ያወጣሃል ትለዋለህ፣ ምናምን ትለዋለህ፣ ምናምን አለ። ለካ ትንቢት እንደዚህ ነው የሚነገረው። ግን የሚገርመው እንደዚህ እየሸወዱንም እያወቅን ዛሬም ትንቢት እንሰማለን። የሚናገረው እግዚአብሔር ይናገራል ብለን እናምናለን። የሚሸውዱ እንዳሉ እውነተኞችም አሉ ብለን እናምናለን። በጣም አይገርምም? እኛ እኮ አማኝ ነን። በጣም ነው የምናምነው። ይሆንልሃል ብለው የነገሩን ትንቢት አምና ይሄ ዓመት ሳያልፍ ብለውን አልሆነም። ዘንድሮም ይሄ ዓመት ሳያልፍ ሲሉን አሜን እንላለን። እኛ እኮ በጣም አማኞች ነን። እንደኛ አማኝ አለ እንዴ? ለምን ጢቤ ለምን አይጫወቱብን? ሰኞ ማክሰኞ ከምቺ የወረወሩ እኔ እዚህ ውስጥ ምን አገባኝ? ብቻ አማኝ መሆናችንን ነው የምናገረው። እኔ በትንቢት አምናለሁ። የተናገረው ነገር እውነት ከሆነ ይሆናል፣ ካልሆነ አልሆነም። በቃ ፎርሿል። ነገ ቢለኝም አሜን እላለሁ። ካልሆነ አልሆነም። በቃ ካልሆነ አንድ 10 ያየውና ከ10ኛ በኋላ ካልሆነ ሐሰተኛ አልለውም። ሞራል ሰጪ ወንድም፣ የሞራል ግንባታ እለዋለሁ። አንዳንድ ቦታ ጋለው ከዘንድሮ ትንቢት ከሚናገሩ ነቢያት ነን ከሚሉት ይልቅ የባሌ ገሪባ ይሻላል። አንዳንዱ ጉዳይ ይይዝለታል። ተጋደልን ዛሬ አንዳንዶቻችሁ። አሁን እኔ እዚህ ውስጥ ምን ከተተኝ? ምን አገባኝ? የመጣሁበትን ላውራ። ግን ያናድዱኛል፣ እናደዳለሁ። በእውነት ማን ይከለክላል መናደድን? ስለዚህ እግዚአብሔር ያልጎበኛችሁ ሲመስል ጌታን እጠብቃለሁ ብላችሁ እየጠበቃችሁ እግዚአብሔር ሳይመጣ ሲቀር በተስፋ የተጠባበቃችሁት ጌታ በቃ ሳይመጣ ሲቀር በጣም አይገርምም? ልጄ እንደሚድን በጣም እምነት ነበረኝ፣ ግን አልሆነም እና ምን አሰብሽ? ዛሬም ጌታን አመሰግነዋለሁ ማለት መቻል የምስጋና ትልቁ መደምደሚያ ነው።
ከልጆቿ መሃል የምትወደው ልጇ ሞተ። በጣም ጎበዝ ሞተ። ተጸልዮአል፣ ትንቢትም ተነግሯል፣ ምንም ተባለ። እሷም ይድናል ብላ ህልምም አልማ ነበር። የቀብሩ ዕለት እሷ ምናገረዋል አለች። ምናገረዋል አሁንም ጌታ ይመሰገናል በቤቴ ስትል ሰዎች አፋፍሰው ያዟት ታማለች ብለው። አላመመኝም፣ በአእምሮ ነኝ። እግዚአብሔር በዚህ አይለካም። ሃሌሉያ። የገባንበት መንግስት በማድረግ ባለማድረግ አይለካም። እግዚአብሔር ከሚጎበኘኝ ጉብኝትም በላይ ነው። እሱ ይመሰገናል። ጌታን ምናመሰግነው፣ ምናመልከው፣ ምንከተለው ከተከተልነው ሰዓት እስከዚህ ሰዓት ጀምሮ የጸሎት ርዕሳችን መልሶልን ኑሯችን ሞልቶ ስሜታችን ተሳክቶ የጸሎት ርዕሳችን ተመልሶ በምድር ጉዳይ ሰክሰስ አድርገን አይደለም። እግዚአብሔር ግን ምስጋናው ከዚህም ያልፋል። ለምን? እግዚአብሔር የሚመሰገነው የምስጋና ምክንያት ራሱ ነው። እመጣበታለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ። ምስጋና የሚጀምረው ከራሱ ከእግዚአብሔር ነው። ከሱ ነው የሚጀምረው። እንዘምር የለ ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። ሃሌሉያ። ምስጋና የሚገባው አምላክ አለ። ምስጋና በምድር ላይ እኮ እንደኛ የታደለ የለም። ተቸግረ ኑሮ ሳይሞላ የራበህ አመስግን ስብከት አይደብርም? ይሆንልሃል፣ ይሳካልሃል። ስታመሰግን ይንጠባጠባል። ስታመሰግን በሬ ይጣላል፣ ፍሪዳ ይታረዳል። ጳራራም ጴሬሬም ማለት እግዚአብሔሩ በምስጋና እጁ ተጠምዝዞ ይሄ ህዝብማ በጣም አመስግኖኛል ብለ ዘግዘግ ብሏል። ዘግዘግ ብሏል ብሎ ነገር እንዲያርግ አይደለም። እግዚአብሔር ምስጋና ምክንያት ከራሱ ከእግዚአብሔር ነው የሚጀምረው። እሱ የላቀ ምስጋና ነው። የላቀ ምስጋና ማለት ነገሮች መልካም ሲሆኑ ብቻ ሳይሆን ማስታወሻ ላይ ያዝኩት በመከራ ጊዜ፣ በችግር ጊዜና በፈተና ጊዜ ሆኖ በዛ ውስጥ ሆኖ ማመስገን መቻል። ጌታ ሆይ ይህን መረዳት በዚህ መረዳት ባለጠግነት ባርከን። በመከራ ውስጥ ሆኖ በችግር ውስጥ ሆኖ ሚላስ ሚቀመስ ጠፍቶ ትምህርት ቤት ምቋጥርለት አጣው ተብሎ አይገርማችሁም? ምንድነው የሚሄደው ሲል ልጁ ምስጋና ቋጥሬልሃለሁ ምሳህን ይዘህ ሂድ ሲከፍተው ባዶ ነው። አላታለልኩም ምሳቃ ውስጣው ምስጋና ቋጥሬልሃለሁ። ቤት ሳይሞላ ኑሮ ሳይሞላ የልጆች ጉሮሮ መዝጋት ሲያቅት፣ ቤት ክራይ መክፈል ሲያቅት፣ ሰው ሲለወጥ በሀብት ላይ ሀብት ሲደርብ፣ ኑሮ ወደ ታች የወረደ ለዕለት ለመኖር አስጊ ሲሆን በዚህ ተግዳሮት ፊት ቆሞ ማመስገን የምስጋና ከፍተኛው ደረጃ ነው። ጠላት ሰይጣን ከዚህ በላይ ምን አግኝታ ነው አሁን የምታመሰግነው? ይህም ምስጋና በሚታየው ሁኔታ ላይ ሳይሆን በእግዚአብሔር ታማኝነት ላይ የተመሰረተ ነው። የምስጋናው መሰረቱ ምክንያቱ እግዚአብሔር ራሱ ነው። አሁን ያነሳሁላችሁ የሚታየው አይደለም። የሚታየው ለምስጋና አይበቃም። ምስጋናው ግን የተመሰረተው በራሱ በእግዚአብሔር ታማኝነት ላይ ነው። ስናመሰግን ብዙ ነገር ሆኖ ጤና ተቃውሶ፣ ትዳር ተቃውሶ፣ ምኞት ተከልክለን
ካሰብነው ውጭ ብዙ ነገር እየሆነ ዕዳ በዕዳ ሆነን እንዴ ወንድሜ በጣም ስታመሰግን ይሄ እግዚአብሔር ነው። እንዲህ ካረክ እግዚአብሔርን በቅጡ ማወቅ ጀምረሃል። በቅጡ ታማኝ በሆነው ጌታ ላይ ምን ማለት ነው? ልክ ማንደው ዕንባቆም እንዳለው በለስ ባታፈራ ፍሬ ባታፈራ በምን ይኖራል? አንድ ገበሬ በለስ ከሌለው ይጨምራል። የወይን ፍሬ ምንም ባይሰጥ፣ እርሾች መብልን ባይሰጡ፣ ከብቶች ከጋጣ ቢጠፉ፣ ሁሉ ኔጌቲቭ ነው። ባይሰጡ፣ ባያፈራ፣ ቢጠፋ አንድ ገበሬ በምን ይኖራል? ህልውናው እኮ ነው ይሄ። ባይኖር ይገርምሃል ዕንባቆም የሚለው ይሄ ሁሉ ባይኖር አቤቱ የመኖሬ ምክንያት አንተ ነህ። ሰው ይሄ ሁሉ እርሾች መብል ቢሰጡ፣ ከብቶች ከጋጣ ቢሞሉ፣ ወይን ቢኖር ቢትረፈረፍ የመኖር ዋስትና ሊሆን አይችልም። ሚበላ ቢጠፋ፣ ከብቶች ከጋጣ ቢጠፉ፣ ሁሉ ነገር ቢጎድል፣ የወይራ ስራ ቢጎድል የመሞት ምክንያት አይሆኑም። አማኝ በቤቱ በሙላት አይኖርም፣ በቤቱ ጉድለት አይሞትም። አማኝ የሚኖረው በእግዚአብሔር ላይ ባለው እምነት ነው። ለዚህ ነው የሚያመሰግነው። ያውቀዋል። አማኝ የሚኖረው ብዙ ሀብት ስላለው እንዳልሆነ ያውቃል። ብዙ ነገር ስላለው ጥለው የሄዱ ብዙ አሉ። 5 ሳንቲም ሳይሄዱ የተሸኙ አሉ። ካላያችሁ ወደፊት ታያላችሁ አሉ። ደግሞ ጥሎባቸው ይቆናቆናሉ፣ አይበሉም፣ ጥለው ይሄዳሉ። ባለ ሀብቱ ገና ሳይሞቱ ነው ልጆቹ መጣላት የሚጀምሩት። እንትን ለኔ መኖር እየፈለጉ አንዴ ታይላንድ፣ አንዴ እንትን ባንድ፣ አንዴ የልጄ ኩላሊት፣ ይሄ ሀብት እንዴት ትቼው ልሂድ? አንዴ የድሃ ጣፊያ፣ ያው የሚሸጡ አሉ ብዬ ነው። ድሃ ነው የሚሸጠው ኩላሊቱ ለመኖር ማለት ነው። ተቀጣጥለው በተውሶ ንብረት ለመኖር እኮ ነው። ምን አስመኛህ መኖር? ይሄ ንብረት ለማትቼው ልሂድ? እንዲሁ እንደፈለጉት ይሄዳሉ። አንተ ኩላሊት አለመንክ፣ ጣፊያ አለመንክ፣ ጨጓራ አለመንክ፣ የሆኑ ታይላንድ ሀገር ሄደህ እንትን አለመንክ፣ አልተለመነልህ። ትበላለህ፣ ትጠጣለህ፣ በሰላም ትገባለህ፣ ትወጣለህ። ሀብታም ማን ነው? እግዚአብሔር የባረከ ሰው ነህ። እግዚአብሔርን በቅጡ ሰው ሲያውቅ የምስጋናው መሰረት ላይ ቆሞ ያመሰግናል። ጌታን አውቀዋለሁ፣ እኔ ግን በአምላኬ ደስ ይለኛል፣ በመድኃኒቴ ማምላክ ሐሴት አደርጋለሁ። እንዴም ባቆ ምን ሆነህ ነው? ሐሴት እንዴት ታረጋለህ? አይገርምህም? መኖሪያዬ ከብቶች አይደሉም፣ ጓዳ ያለው አይደለም፣ እርሻው አይደለም። ሞኝ ነው ባለው ነገር የሚታመን ሰነፍ 8ኛ ክፍል 8 ዓመት የደገመ አይደለም፣ ባለው የሚታመን ነው። ዘሩን፣ ዕውቀቱን፣ ንብረቱን፣ ሀብቱን፣ ገቢውን ተስፋ የሚያደርግ ነው ሰነፍ የሚለው መጽሐፍ ቅዱስ። ብልህ ግን የዋሃን ደስታቸውን በእግዚአብሔር ያበዛሉ። ለምን? የምስጋናቸው ምክንያት እግዚአብሔር ነዋ። በዚህ በእግዚአብሔር ታማኝነት ላይ ሆነው ያመሰግናሉ። መቼ? እግዚአብሔር ታማኝ ነው። መቼ? ለዘላለም። ጥያቄ ልጠይቃችሁ። በድርቅ ምክንያት ወፎች ሞቱ የሚባል ዜና ሰምቶ የሚያውቅ? በረሃብ ምክንያት ኑሮ ተወዶ ጤፍ ተወዶ የተወደደው ለአንተ እንጂ ለወፎች አይደለም።
በጣም አይገርማችሁም? ቅርብ ቀን እኔ በደንብ ያስተዋልኩት እሱ ነው። እዛ በረንዳ ላይ ሽሮ ተሰጥቷል እና ወደ በረንዳ መስኮት ስከፍት የርግብ መዓት መጥተው ይበላሉ። በትዝብት ታየኋቸው። ወይ ጉድ! ወይዘሮ ገነት ታሰጣለች፣ እናንተ ትለቅማላችሁ። ደግሞ ሽሮ በውድ እኮ ነው የተገዛው ነግራኛለች። ኧረ እንተዛዘብ ጎበዝ፣ ተው። አያስፈቅዱም። አባረርኳቸው። ትንሽ ዞር ስል ሌሎቹን ጓደኞቻቸውን ጠርተው ሰፈሩ። እኛንን በውድ የገዛ ነው። የሰማዩ አይዘሩም አያጭዱ፣ ወደ ጎተራ ማይከት። ምን ማለት ነው? ምንም ፕላን የላቸውም። እና እንዴት ነው የሚኖሩት? የሰማይ አባታቸው አይልም፣ አባታቸው። የእናንተ አባት እነሱን ይመግባቸዋል። በባህር ውስጥ ያለ ዘንዶ አንተን ተስፋ ያደርጋል፣ አንተም እጅን ትከፍታለህ ይላል። አንተ አማኝን እንደዚህ ነው የሚኖረው። ለዘንዶ ለወፍ የሚያስብ አምላክ እኮ ያንተ አባት ነው። በባዶነት ላይ ቆሞ የሚመሰገነው በእግዚአብሔር ታማኝነት ስለገባን ነው። ምስጋና ከድንኳናችሁ አይጥፋ። እግዚአብሔር ይመስገን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 በሁሉ አመስግኑ ይላል። በሁሉ አመስግኑ። እንዴት በሁሉ ይመሰገናል? የዚህ መሰረቱ፣ የዚህ ቃል መሰረቱ የእግዚአብሔር ታማኝነት ነው። በሁሉ አመስግኑ። በሁሉ ማመስገን እንዴት ይቻላል? የዚህ ቃል መሰረቱ እግዚአብሔር ነው። በሁሉ ማመስገን የሚቻለው የምስጋና መሰረት እግዚአብሔር እንደሆነ ሲገባን ነው። በመጀመሪያ ስናመሰግነው ከሰፈራችን ከኛ ህይወት ድብርት ነው የምናርቀው፣ ከበባ ነው የምንበትነው። ክብር ምስጋና ለስሙ ይሁን። በአየር ላይ ያለ በምትርመሰመስ በባህር ምትርመሰመስ በአየር ላይ ያለ ቆላሁ አመከንኩ ወጋሁ ከምትል አመስግነው፣ ከበባው ይበተናል። ለምን? እግዚአብሔር በህዝቡ ምስጋና ውስጥ ስለሚያድር። ስታመሰግን መላእክት ስለሚተባበሩህ፣ ስታለቅስ አይተባበሩህም። ሶፍት ያቀብሉህ እንደሆነ አላቅም። ይገርማል። ከዚህ ኑሮ መሞት ነበር ስትል ገመድ ያቀብሉሃል። ቀልድ ያቁም። በመላእክት ፊት ስተት ነበር አይባልም። በን ብሎ መጥፋት ነበር ስትል መንገድ ይጠቁመዋል። በዚህ ጋይሎ በችግር ፊት ቆመ ስታመሰግን ግን የሰማይ መላእክት ይተባበሩሃል። አምላካቸውን ያውቁታላ። አምላካቸውን እያመሰገናችሁ ናችኋ። ስለዚህ በዚህ ዘመን አማኝ ይለይ፣ በመጉተምተም ሳይሆን በምስጋና። ይገባኛል፣ ቀላል አይደለም። ይገባኛል። ታክሲ 2 ሰዓት ተሰልፈህ አመስግን። ይገባኛል። ግን የዚህ ምስጋና መሰረቱ የእግዚአብሔር ታማኝነት ነው። እሺ፣ ኢዮብ ምዕራፍ 1 ቁጥር 21 ላይ ጥቅስ አበዛሁባችሁ ዛሬ። ሀብቱ በሙሉ በምስራቅ ካሉ አገር ሰዎች በሙሉ አንደኛ ቱጃር ነበረ ይለናል። ባለጠጋ ነው። ንብረቱ በሙሉ ከመቅጽበት አጣ። ግን እንደዚህ ይታጣል እንዴ? እንደው በጣም ቀላል ነው እንዴ? ለመሰብሰብ ብዙ ጊዜ ይፈጃ እንጂ ለማጣት እኮ እንደምታዩት ነው። ማጣት እኮ ሩቅ አይደለም። ለመሰብሰብ ነው ምን ደክመው። ተፈራረቀ። ከብቶቹ፣ ግመሎቹ፣ ላሞቹ፣ ምናምኑ፣ ልጆቹ በአንድ ጊዜ መርዶ ነገሩት እንደ ምስራች እየተፈራረቁ። ኢዮብም ተነሳ፣ ለእግዚአብሔርም ሰገደ። ሃሌሉያ። ሁሉን አጣ፣ ሁሉ ከእጁ ሄደ። ከእግዚአብሔር እጅ ሁሉን ተቀብዬ ነበር፣ ሁሉን አጣሁ አይደል? የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እኔ እንደዚህ ነው የሚገባኝ። ምን ማለት ነው? ድሮ ምን ያላመጣሁትም ነበር። እኔ ባላደራ ነበርኩ፣ እንዳስተዳድረው ባደራ ነበር የሰጠኸኝ። ወሰድከው አይደል? ያንተ ስም ይቀደስ። ድሮ ምን ያላመጣሁትም አይደለም ንብረቴ፣ እኔም ያንተ ነኝ።
እኔም ያንተ ነኝ። ንብረት መቆጣጠር እንቆጣጠር ሲባል ከኔ ነው የምጀምረው። እኔ ያንተ ነኝ ስልህ የኔ የሆነ ሁሉ ያንተ ነው፣ የኔ አልነበረም። ፈለከው አይደለም። ሰይጣን ምን ሊሆን ብሎ ሲጠብቅ ኩም አረገው። ከዛ በኋላ ሰይጣን ኢዮብ ጋር አልመጣም። ደስ የሚለኝ እግዚአብሔር ሰጠ ሰይጣን ነሳ አላለም። በፍጹም ስለ ሰይጣን ኢዮብ አንስቶ አያውቅም። ጉዳዩ ከእግዚአብሔር ጋር ነው። እሱ ነበር የሰጠኝ። ልጆቼ፣ ሀብቴ፣ ንብረቴ፣ ጤን ሁሉ የሱ ነበረ። በንብረቱ ማዘዝ ባለስልጣን ነው። እግዚአብሔርን አመሰገነ። ይገርም ነው፣ በጣም ይገርም ነው። በአንድ ጊዜ ዳይቶ ማመስገን ይቻላል። ይኸው ኢዮብ አረገው። ዕብራውያን ምዕራፍ 13 ቁጥር 15 ላይ የምስጋና መስዋዕት ማቅረብ ዋጋ እየከፈሉ ነው አይነት ነው ሐሳቡ። ዋጋ እየከፈሉ ሁሉን እያጡ እየተራቡ እየታመሙ የምስጋና መስዋዕት አቅርቡ፣ ለእግዚአብሔር ሰው። ሁሉን እያጡ ስለዚህ የላቀ ምስጋና ማቅረብ ማለት በባዶነት ሁሉ አጥቶ እግዚአብሔርን ማመስገን ማለት ነው። ለአንድ ቀን አይደለም፣ ቀጣይነት ያለው ምስጋና። በቀጣይነት ሁል ጊዜ ምስጋና ካፍ አለመጥፋት። እንዴት ነው? አንደበቴ ከምስጋና በቀር ሌላ አቅም የሚል መዝሙር አለ። በጣም ጎበዝ ዘማሪ ነው። በቃ እናንተ አርጉት። በቃ ምስጋና፣ ጌታን ማመስገን። ከዚህ ስትወጡ ታክሲ ስታጡ ሁሉ ማመስገን እና በ11 ቁጥር በእግራችሁ መንካት እያመሰገናችሁ ማለት ነው። ምሳ ላይኖር ይችላል። አዎ በቃ ማመስገን። ብናጉረመርም ምን ይመጣል? ብናመሰግን ግን ጌታ ይከብራል፣ ሰይጣን ያፍራል። ሁለተኛው ነጥቤ ልናገርና ልጨርስ። የላቀ ምስጋና ማለት እግዚአብሔር ስለሚሰራው ብቻ ሳይሆን ስለማንነቱም ነው። ወይም በማንነቱ ላይ በመታመን ማለት ነው። በመከራ ውስጥ እንኳን ማመስገን ነው። ይሄን ጳውሎስና ሲላስን አንስቼ ልደምድም። ጳውሎስና ሲላስ የሐዋርያት ሥራ ምዕራፍ 16 ወንጌል ሰበኩ። የመጀመሪያዋ የፊልጵስዩስ ቤተክርስቲያን በማነች ሊዲያ ጌታ ልቧን በከፈተላት በሷ ቤት ነው የተጀመረው። እና እግዚአብሔር ቤተክርስቲያን መሰረቱ ተጥሏል። ዘሩ እዛ ከተማ ገብቷል። እና ጳውሎስ እዛ ከተማ ሲዘዋወሩ ለጌቶቿ እየጠነቆለች ገቢ የምታስገባላቸው አንድ ሟርት መንፈስ የሚሰራባት ሴት ነበረች። ማሟረት ታሟርታለች። እያሟረቱ ገቢ ማስገባት በጥንቆላ ምናምን ድሮም የነበረ ነው በአይሁድ። በነዛ ሁሉ ባህል እኛ ሀገር ብቻ እንዳይመስላችሁ። እና የሚያሟርቱ አሉ። ዛሬም አሁን ያሟርታሉ ሰዎች። አገልጋይ ነን የሚሉ ሰዎች ያሟርታሉ። በታምራት አካውንት ውስጥ ብር እንዲገባ እንደሱ እኮ ነው። ሟርት እኮ ነው። አታውቁም እንዴ? እኔ ሀገር እዚህ ሰሜን ሸዋ እህል በሚወቃበት ወቅት ይወቃል። በሚወቁበት ቀን እዛ ጠንቋዩ ይነግረዋል፣ ጉድጓድ ይማሳል። ጠንቋይ ቤት ሄድና ያሟርትለታል። ሲያሟርትለት ሰውየው ጋር ያለው እህል እዚህኛው ጋር ገብቶ ይሞላል። እሱ ጎተራ ውስጥ ገብቶ ይሞላል። እሷ ታቦካለች፣ እዚህኛው ቤት ሊጥ ይሞላል። እዛኛው ቤት ዶሮ ወጥ ሲሰራ ባስማት ያመጡታል እዚህኛው ቤት። ሚራክል መኒ ማለት ሚራክል ወጥ እንደማለት ነው። ደግነቱ እኔ ባንክ ብር የለኝ እንጂ በየቀኑ ነበር ሄጄ ቼክ ማድረገው አዘዋውሮት ይሆን እንዴ ብዬ እና ለጌቶቿ እየጠነቆለች ገቢ የምታስመጣ ነበረች። እና ስማርት ነች፣ በጣም ስማርት ነች።
የእግዚአብሔርን መንገድ የሚያሳዩ የልዑል ባሪያዎች ትላለች እንዳይነቀባት። የልዑል ባሪያዎች ትላለች እንዳይነቀባት። ልክ ይሄንኑ የሚያደርጉ ሰዎች አሉ። ከፈሯችሁ ለእናንተ አሪፍ አሪፍ ትንቢት ይናገራሉ። ጉባኤ ተቀምጣችሁ እንዳ መስመር አየሩን እንዳትይዙባቸው አሪፍ አሪፍ ትንቢት ይጭኑባችኋል። አፋችሁን ለምን ጉቦ መሆኑ ነው። የእግዚአብሔርን መንገድ የሚያሳዩአችሁ የልዑል አምላክ ባሪያዎች ብዙ ቀን ነው ያለችው። እነ ጳውሎስ አላወቁም፣ ግን አንድ ቀን ጉዳዩ ሸከከው። ይሄ ነገር እንዴት ነው? ጥሩ ነው የምትናገረው፣ የእግዚአብሔር መንገድ የሚያሳዩ የልዑል አምላክ ባሪያዎች ናቸው። ልክ ነች፣ ሐሳቡ ልክ ነው። መንፈሱ ግን እኔ አንዳንድ ሰው በትክክል በኢየሱስ ስም ብሎ ከሰማይ እሳት ቢያወርድ አልቀበለው። በኢየሱስ ስም ስላለ እሳት ስላደረገ ብቻ አልቀበለው። መንፈሱን አልወዱ አላምናቸውም። አንዳንድ ሰዎች አላምናቸውም። እዚህ ጋር ዮሴፍ ሄደው ማአት የሞቱ የበሰበሰ ሬሳ ቢያስነሱ አላምናቸውም። በቃ አላምንም፣ መብቴ እኮ ነው። ግን አንተን ሙታን ሳይሆን ምንም ሳይኖር እንዲሁ አምናለሁ። መንፈስ ንጹህ ነው። እግዚአብሔር በመረዳት ባለጠግነት ይባርከን። እና ጳውሎስ ብዙ ቀን እንደሱ ስትል ደበረው። መንፈሱ ሲገስጸው ወጣ። ለጌቶቿ ይህን ሰሙ። ቤታቸው ባዶ ሆነ። ከየት ይምጣ? እነሱ የሰው ነገር በመንጠቅ በሟርት ቤታቸውን የሚኖሩ ናቸው። እግዚአብሔር በሟርት የሚገኝን ሀብት ይበትን። በእውነት በምድሪቷ ላይ በሟርት የከበረ ከወጣበት መሰላል ይውረድ። ሟርተኞች ይበዱ። ጳውሎስ ላይ ጦርነት አስነሱበት እየዋሹ። ልብሳቸውን ገፈፉ፣ በበትር ደበደቧቸው፣ ቀጠቀጧቸው። ይገርማቸዋል። ገረፏቸው፣ እግራቸውን በግንድ ጠረቋቸው፣ በውስጠኛው እስር ቤት ከተቷቸው። ነገር ግን በኩለ ሌሊት ላይ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። ይገርማል። በጣም ያመሰግኑ ነበር። በመከራ ውስጥ ማመስገን፣ ያለ ጥፋት እስር ቤት ገብቶ ማመስገን በጣም ነው የሚገርመው። የምታመልኩት አምላክ ለሱ የሟርት መንፈስ ገስጻችሁ አስወጥታችሁ አያድናቸውም ነበር። ይኸውላችሁ የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል። ይሄ የችሎታ ጉዳይ ከሆነ እግዚአብሔር ኤልሻዳይ ነው። ሆኖም እኛ በእግዚአብሔር ችሎታ ብቻ የምንኖር አይደለንም። እንደ ሆያ ሆዬ ልጅ ትችላለህ እያልን ችሎታውን ምናዘረጋ ብቻ አይደለንም። ባድነንም በሰዓቱ ተቃጥለን የሱን ፊት ለማየት ፈቃዱ ቢሆንም we are ready። የማዳን ጉዳይ ከሆነ ከጥንት ጀምሮ ያድናል፣ ዛሬም ያድናል። አይጠረጠርም በማዳን ጉዳይ። ዋጋ ከፍለን ተቃጥለን ፊቱን ለማየት ከሆነ በለስ ቀንቶናል፣ ተዘጋጅተናል። ንጉሥ ሆይ በዚህ ጉዳይ ልንመልስልን ዘንድ አስፈላጊያችን አይደለም አሉ። ተቃጥለው ወደሱ እንዲመጡ አልነበረም ፈቃዱ። እሳት ውስጥ እንዲገቡ አልከለከላቸው። እስኪገቡ ጠበቀ። የእሳቱን ኃይል አጠፋው። ወደ አንበሳ እንዲጣል አልከለከለም። አምላኬ ግን የአንበሳን አፍ ዘጋው። እስከ መጨረሻ ድረስ ይፈቅዳል ክብሩን ለመግለጥ። ስሜታቸውን የሚባለው ነገር ሁሉ ዋጥ አድርገው ዘመሩ። እኔ ምን ብለው ዘምረው ይሆን? ዛሬን ዘምረው ነበር። ምን ብለው ይሆን? ብቻ በዜማ እያመሰገኑ ዘመሩ። ይገርማል።
እስረኞችም አደመጧቸው። እንዴ እነዚህ ሰዎች ተቀጥቅጠው ተደብድበው ደም በደም በሞትና በሕይወት መካከል ሆነው እያሉ ይዘምራሉ። በእንዲህ አይነት ሁኔታ ማዘመር የሚችል አምላክ ምን አይነት አምላክ ነው? what a wonderful God! አምላክ ምን አይነት የተለየ አምላክ ነው! በሞትና በሕይወት መካከል ሆኖ ሊያዘምር የሚችል ጸጋ። የገባንበት መንግስት የከበረ መንግስት ነው። ክብር ምስጋና ለስሙ ይሁን። ዘመሩ፣ አደመጧቸው። እንዴ ቆይ ምንድነው የሚሉት? እየዘመሩ ነው። ምንድነው የሚሉት? ለአምላካችን ለእግዚአብሔር ለዚህ ወንጌል ለመዳናችን ከዚህስ በላይ ቢሆን ያንስብሃል እያሉ ይሆን? የእግዚአብሔር መንግስት በእንዲህ አይነትም ሁኔታ ልንገባ ይገባል። ለዚህ መንግስት ዋጋ ልንከፍል ይገባል። መደብደብ አይደለም ለመሞትም ቢሆን ዝግጁ ነን እያሉ ይሆን? አደመጧቸው። ምን አይነት ቆራጥነት፣ ምን አይነት ጀግንነት ነው አሉ። እያደመጧቸው እያለ ድንገት ያልታሰበ ነገር ተፈጠረ። የምድር መንቀጥቀጥ ሆነ። የሁሉም እስራት ተፈታ። ሰንሰለታቸው ወደቀ። ከወህኒ ወጡ። የሆነውን ነገር ዘበኛው አየ። ያመለጡ መስሎ ራሱን ሊያጠፋ ሲል በዚህ አለን። ክብር ለስሙ ይሁን። ከእስር ቤት በእንዲህ አይነት ሁኔታ ብታመልጡ እንዴት ነው የምትሆኑት? ኦሮበስ እኔ አንድ ነገር ልንገራችሁ። አንድ ጊዜ ድንገት ታመምኩኝና የሆነ ነገር ወጥቶብኝ ታመምኩኝና እዛ የካቲት ሆስፒታል ገባው። አንድ ማቀው ዶክተር ነበር። ሲያኝ በጣም መተኛት አለብህ ምናምን አለ። በቃ ተኛ፣ ልብስ ያምጡልህ ምናምን አለ። በዛው ተኛው። ነገ ኦፕሬሽን ልደረግ ከክፍለ ሀገር አገልግዬ መጥቼ ነው እና በቃ መደረግ አለብህ። እኔ ፈሪ ነኝ፣ መርፌ እፈራለሁ እና መርፌ ከሚወጉኝ ዳቦውን ወግተውት በበላው ይሻለኛል። በእውነት እፈራለሁ፣ በጣም ፈሪ ነኝ። ነርሷ መርፌ ይዛ ስትመጣ እኔ ፌንት አድርጌያለሁ፣ ወድቃለሁ። የሰው ልጅ በጩቤ ይወጋል። ኧረ ጌታዬ ከዚህ ውርደት አውጣኝ። እኔ ገና ሳይጀምሩኝ ልሞትብህ ነው። እንዴ ደግሞ ክፍለ ሀገር ነበርኩ፣ ስንት ሰው ተፈውሰው እኔ አሁን መጥቼ እንደዚህ ትንሽ አይደብርም? ረራራልኝ እና እዛ ነገ እንትን እያልኩ እየጠበቅኩ ማታ ህልም አለምኩ። ምንድነው ማልመው? ከፎቁ ላይ ሰዎች ለመዳን ይዘላሉ። ግማሾቹ በሞትና በሕይወት መካከል ሆነው ይድናሉ፣ ግማሾቹ ይሞታሉ፣ ግማሾቹ ይድናሉ። እኔ ግን ምንም ሳልሆን ከሆስፒታሉ ግቢ ስወጣየው ረስቼዋለሁ ጉዳዩን። ጠዋት እዛ ዋርድ ቼክ የሚያደርጉ አዩ። እሱ ነው የሚደረገው። አመጣው ቼክ ምናምን ሲያደርጉኝ የለም ችግሩ። እንዴ ጠየቁት ዶክተሩን። የለም አሉት። ይኖራል ምናምን አለ። ይኖራል ነበረ ተሰውሮ ይሆናል ምናምን የለም ምናምን እያሉ ወጡ። እነሱ ሲወጡ እኔ የሆስፒታሉን እንትን አውልቄ ጫማዬን ረስቼ በእግሬ ከግቢው፣ በእውነት አልዋሻችሁም፣ ሹራቤን ረስቼ በቲሸርት አመለጥኩ። ጳውሎስ ይህን ከሚያክል ሞት ድብደባ መልአክ መጥቶ አስፈትቶ በመሬት መንቀጥቀጥ በታምራት ሮጠው አልወጡም። አንዳች ነገር እንዳታረግ እኛ ሁላችንም በዚህ ነን። ለምን? እግዚአብሔር እያንዳንዱ የሚያደርገው ነገር በዓላማና ለዓላማ ለእርሱ ክብር ነው፣ ለወንጌል ነው። ምን ሆነ? የወህኒው ጠባቂ ወንድሞች ሆይ እድን ዘንድ ምን ላድርግ አለ። ወንጌል መሰከሩለት። ያቺ በፊልጵስዩስ ያለች ቤተክርስቲያን በዚህ ቤተሰብ በዚህ ዘበኛውና በቤተሰቡ መዳን ምክንያት ተጠናከረች። የነሱ መከራ በነሱ መከራ ይሄ ዘበኛውና ቤተሰቡ ዳነ። የፊልጵስዩስ ቤተክርስቲያን ሰፋች። የሚበልጠው መከራ በመከራ የበለጠ የእግዚአብሔር ነገር ሲበዛ ነው። መደምደሚያስ መከራ ተቀበልኩ፣ በመከራ ምን አገኘሁ? በቃ
በክራይ ቤት ነበር መንከራተተው G+4 በጣም አይገርማችሁ በጣም እንጀራ ችግር ነበረ አረንጓዴ ቢጫ ቀይ እንጀራ ይኸው በየአይነቱ አላረገም የሚበልጠው የቱ ነው ባንተ መከራ የእግዚአብሔር መንግስት የመስፋት ምክንያት ሲሆን ክብር ሁሉ ለኢየሱስ ይሁን የሚበልጠው ምስጋና የሚበልጠው ምስጋና ስለ ህመምህ ተጸልዮልህ ተፈውሰህ ጥቂት ከማመስገን ይልቅ ከና ህመም ጸንተ ብትቆይ ብታመሰግን የበለጠ ክብር ለእግዚአብሔር የሚቀርብ ከሆነ ከና ህመም መቆየት መምረጥ ከነ ድህነት ክብር የሚበዛለት ከሆነ ለመቆየት መምረጥ በረግረግ ጭቃ ውስጥ ሆኖ የበለጠ ጌታ የሚከብር ከሆነ በቃ በዚህ ውስጥ አንተ የምትከብር ከሆነ ወንጌል የሚሰፋ ከሆነ ይሄን እመርጣለሁ ማለት ከቻልን የሚበልጥ ምስጋና ይሄ ነው በመከራዬ በችግሬ በህመሜ ምን ጥቅ ብዬ መውጣቴ ሳይሆን ጌታ ምን ያተርፋል ብሎ ማሰብ የበለጠ ምስጋና ነው ኢየሱስ እንዳለው አባት ሆይ ቀድሞውኑ ባንተ ዘንድ በነበረኝ ክብር አክብረኝ አባት ሆይ ይላል 17ኛው ምዕራፍ ላይ ስለ አባቱ ክብር ይጨነቃል በመከራዬ አንተ ክበር ይላል ለስሙ አልገደደውም ለአባቱ ስም ስለ አባቱ ስም አሰበ ሰሞኑ ሶሻል ሚዲያ ለስም በጣም ስንጋደል አይታችኋል እኔ ሐዋርያው እንትና እባላለሁ በሐዋርያት አምናለሁ ሐዋርያ ነኝ እኔ እንትን ነኝ ነብይ ነኝ እስመ አብ ወመንፈስ ቅዱስ በአሐዱ አምላክ ከከደ ከሰይጣኑት ማኅፀን እግዚኦ መሐረነ ክርስቶስ እኔ የእግዚአብሔር ልጅ ነኝ እኔ የክርስቶስ አገልጋይ ነኝ ሆንኩ አገልጋይ አረገኝ ክርስቶስ እኔን ልጅ ለማረግ ሞተልኝ ሐዋርያ ነብይ ፓስተር ሊያረገኝ አልሞተም እግዚአብሔር አንድም ቀን ፓስተር ሰብስቤ ብሎኛ ያቅም ልጄ ነው የሚለኝ አረ ልጄ ሚስቴን ፓስተር ብሎኛ ያቁም አቡ ነው የሚለኝ አንጀቴን ነው የሚበላኝ ፓስተር ቢለኝ በካራ የመታኝ ያህል ነው የሚሰማኝ አንተ ደፋር እግዚአብሔር አይኖቻችንን ያብራልን ኢየሱስ በመከራው ላይ ሆኖ አባት ሆይ ስምህን አክብረው የሱ ክብር የአባቱ ስም ሲከብር ነው ያማኝ የላቀ ደስታ አብ ሲከብር ነው በመከራው ሲከብር በማጣቱ ሲከብር በህመሙ ሲከብር ሰዎች ሲተቹት ሲሰድቡት ከሰው ኋላ የሆነ ሲመስለው በዛ መከራ እግዚአብሔር ለማክበር ሲጥር ክብር ምስጋና ለስሙ ይሁን የመጨረሻ ሐሳቤ እግዚአብሔር ከሰማይ አደመጠ በእኩለ ሌሊት ከግንድ ጋር ተጠርቀው ደም በደም ሆነው ሲዘምሩ 24 ሰዓት እግዚአብሔር ፊት የሚዘምሩ መላእክት አሉ ምን እንደሚዘምሩ ግልጽ ነው አንተ ቅዱስ ነህ አንተ ልዩ ነህ ዓለም ከተፈጠረበት ሰዓት ጀምሮ ለአንድ ማይክሮ ሰከንድ ይሄ አምልኮ ተቋርጦ አያውቅም ዛሬም ይዘምራሉ ለዘላለምም ይዘምራሉ ያ ቀን ግን እንዲህ የሆነ ይመስለኛል መላእክት በተመቻቸበት ይዘምራሉ እነዚህ ከግንድ ጋር ተጠርቀው በሞትና በህይወት መሃል ሆነው ይዘምራሉ እግዚአብሔር መላእክትን አንድ ያቁሙ ከማይመች ስፍራ የሞት ድምጽ ካለበት ምስጋና አደምጣለሁ ያለ ይመስለኛል አንድ ያቁሙ ያ ቀን እግዚአብሔር ሰማ መስማቱንም በመሬት መናወጥ አረጋገጠ እግዚአብሔር ሲሰማ ጠንካራው አለት ይሰነጠቃል እግዚአብሔር ምስጋናን ሲሰማ ጸሎትን ሲሰማ የተመሸጉ ከተሞች መፈራረስ ይጀምራሉ እግዚአብሔር ሲያደምጥ
እግዚአብሔር ሲሰማ የሞተ በህይወት መኖር ይጀምራል። ስር የሰደደ ደዌ መሰረቱ ይነቀላል። የተሸበሸበ ፊት መለምለም ይጀምራል። እግዚአብሔር ሲሰማ ምላሽ ትሰጣለች ምድር። እግዚአብሔር ሲያደምጥ፣ በምስጋና ውስጥ ሆናችሁ የምታቀርቡት ሲያደምጥ የያዛችሁ ስራት መልቀቅ ይጀምራል። ይሄን ስሙኝ። እነ ጳውሎስ እግዚአብሔር ከስራታቸው እንዲፈታቸው አይደለም የዘመሩት፣ አይደለም በጭራሽ። የምስጋና ጉቦ ሰጥተው እንዲያስፈታቸው አይደለም። የምስጋናቸው መሰረቱ የእግዚአብሔር ታማኝነት ነው። መጣ እግዚአብሔር። ጌታን እናመሰግነዋለን። ሁሉ በሌለበት ምድራችንን ወክለን ህዝባችንን ወክለን እናመሰግነዋለን። ኑሮ ተወዶ 2 የሚጎረስ ዳቦ 25 ብር ገብቶ ክብር ምስጋና ለስሙ ይሁን። ሁሉ ተወዶ ሰው እየሰራ እንጀራ ይበላ ነበር፣ እየሰራ ተርቧል። እናመሰግነዋለን። ይህም አለ፣ ይህም ያልፋል። በእግዚአብሔር ታማኝነት ላይ ሆነን የምናየውን አናምንም። የኑሮ ውድነትን አናምንም። ምን ማለት ነው? ዲናይ አናረግም። እምነት ዲናይ ማድረግ መካድ አይደለም። ችግሩ ጋር አይቆምም። ከችግሩ ማዶ እግዚአብሔር የሚባል ሌላ ምዕራፍ አለ። አረ ጨምሩና አሜን በሉ። እምነት ከሃዲ አይደለም። እንደውም የችግሩን ጥልቀት ይመረምራል። የሳራን ማዕፀን ሳይደክም በእምነቱ ተመለከተ። አርጅታለች፣ እሳት እንደበላው ላስቲክ ተጨማዳለች። በእምነት እዛ ጋር አልቆመም። የእምነት አይኖቹ ግን በሳራ ማዕፀን ውስጥ ልጅ አዩ። እምነት ተራማጅ ነው። ሐኪም የነገረውን አምኖ አይቆምም። ሜትሮሎጂ የነገረውን አምኖ አይቆምም። የኢትዮጵያ ኢኮኖሚስቶች ትንታኔ የሰጡትን አምኖ አይቆምም። አይክድም፣ ግን እዛ ጋር አይቆምም። አልፎ ያያል የተዘረጋ እግዚአብሔር እጅ። እምነት ልጅ ተቀቅሎ ይበላል ተራ በተራ፣ የርግብ ኩስ ይበላል። ሰማርያ ተከቧል። እምነት ግን እንዲህ ይላል፣ ነገ የጤፍ ዱቄት የስንዴ ዱቄት ይሸመታል፣ ይበላል እንደ ጉድ ማለት ነው። ዛሬ ልጅ ተበልቷል፣ አንቆምም። እዚህ ጋር ኩስ እየተበላ ነው፣ አንቆምም። ማዶ እናያለን። እግዚአብሔር የሚባል ሌላ ምዕራፍ አለ። በህይወትሽ በኑሮሽ ሁሉ በእጁ ሁሉ በደጁ የሆነ በምስጋና የእግዚአብሔርን ደጅ እናንኳኳለን። በምስጋና ሰማያትን እናንኳኳለን። ሰማያት ጣልን ማንጠባጠብ ይጀምራሉ። እግዚአብሔር እጁን መዘርጋት ይጀምራል። በኃይለኞች ላይ ክንዱን መዘርጋት ይጀምራል። አሳሪው ይታሰራል፣ ገዳዩ ይገደላል። የሚበልጠው ምስጋና በተግዳሮት ፊት ቆሞ እግዚአብሔርን ማመስገን። ኪስ ባዶ የሆነ ወንድሜ እህቴ፣ ቤትሽ ኑሮሽ ባዶ የሆነ ከትናንት ነገ ዛሬ ይሻላል ስትይ እየባሰበት ለመጣ እግዚአብሔር እንድታመሰግኙ አበረታታሻለሁ። እሱ መምጫው አይታወቅም። እሱ እንዴት እንደሚጎበኛ አይታወቅም። እሱ ከፈለገ ከኤዶሚያስ ምንጭ ያፈልቃል፣ ወንዝ ያመጣል። እሱ ከፈለገበት ያመጣል። እሱ ጋር ጥያቄ የለም። አድማን ያልፋል። ቆመን እንጸልይ።